በሴቶች እግር ኳስ ተጫዋቾች ዘንድ ተመሳሳይ ጾታዊ ግንኙነት በሚል እንግዲህ በጣም አሳፋሪ የሆነ መረጃ መውጣቱ ይታወሳል። በጆሮ ነበር የምንሰማ የነበረው። አሁን ደግሞ እንግዲህ በዳዴ ሄዶ እግር አውጥቶ እጅ አውጥቶ መራመድ የጀመረበት ነገር ነው ብዬ ነው የማስበው። በሴቶች እግር ኳስ ብቻ አይደለም፣ በነገራችን ላይ ያው በሌሎችም የምናይባቸው ቦታዎች አሉ። በማስረጃ የተረጋገጠ እከሌ የሚባሉ አሉ። ቡና መጠጣት አልቻሉም። እንደገና ደግሞ እንደ በፊቱ በኮንፊደንስ መሄድ አልቻሉም። ድንጋይ ይወረወርባቸዋል፣ ይሰደባሉ። እንግዲህ ሴቶች እግር ኳስ ከጀመረ እውቅና ካገኘ በተለይ ከ1994 ጀምሮ 95 ጀምሮ በወሬ ደረጃ አልፎ ይባላል። ኖርማል ነገ መሆን አይቀርም። ነገ በእኔም በአንቺም ቤት መምጣቱ እንደማይቀር ንጹዎቹንም ተጫዋቾች መረጃ አለኝ እያሉ ገንዘብ አስገቡ የሚሉትም ደግሞ በዚህ አጋጣሚ እንግዲህ ስርዓት አልበኝነትም ተስፋፍቷልና ከሌላ ዓለም ላይ ጥሩ ነገሮችን መኮረጅ ይቻላል። ሃይማኖትን የሚያቆሽሽ ከኛ ጋር የማይሄዱትን ነገሮችን ባናረግ። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለእርሶ ገመናው ዓለሙ ቤቶ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ፣ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ። ምኑን እንንገሮ? ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። ከሰሞኑ በኢትዮጵያ የሴቶች እግር ኳስ ቡድን ውስጥ እጅግ ጸያፍ የሆነ ከባህል ከወግና ከሃይማኖት ያፈነገጠ ጽዩፍ የሆነ ተግባር እየተፈጸመ ነው በሚል በሚዲያ ላይ ሲተላለፍ ብዙዎች የደነገጡበትና እንዴት ብለው ያፈሩበት ጊዜ ነበረ። ከሰሞኑ እንግዲህ ከፍተኛ መነጋገሪያ የሆነውና በሴቶች እግር ኳስ ተጫዋቾች ዘንድ ተመሳሳይ ጾታዊ ግንኙነት በሚል እንግዲህ በጣም አሳፋሪ የሆነ መረጃ መውጣቱ ይታወሳል። ይሄንን ተከትሎ እንግዲህ ትክክል ነው አይደለም፣ ይሄ ነገር ኃላፊነት ወስዶ ነገሩን የሚያጣራ ይሄንን ድርጊት የፈጸሙ ግለሰቦች ወይም ደግሞ ሴት እግር ኳስ ተጫዋቾችስ በሕግ እንዲሁም ደግሞ በሞራልም በማህበረሰቡ ዘንድስ ምን አይነት ቅጣት ነው የሚገጥማቸው በሚል ብዙዎች ምላሽ ሲሹ ነበር። በዛሬው ዕለት ደግሞ እንግዲህ መግለጫ ተሰጥቷል። መግለጫውን ከሰጡት መካከል እንግዲህ የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። እንግዲህ ይህንን ድርጊት የፈጸሙ በሕግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክር እንዲመለሱ ውሳኔም ተላልፏል። መግለጫውን ከሰጡት መካከል በቀጥታ የስልክ መስመራችን ላይ አንድ እንግዳ ጋብዘናል። ስለ ሁኔታው በአጠቃላይ ስላለው ነገር መጠነኛ ቆይታ አድርገናል። አሰልጣኝ ብርሃኑ ግዛው እባላለሁ። የኢትዮጵያ ንግድ ባንክ የሴቶች ቡድን ዋና አሰልጣኝ ነኝ። የቀድሞ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ነበርኩኝ። አሁን ደግሞ በኢትዮጵያ የሴቶች የሙያ ማህበር ፕሬዚዳንት ነኝ። ዛሬ እንግዲህ ከሰሞኑ በጣም ከፍተኛ መነጋገሪያ የነበረውና ብዙዎች የደነገጡበት እንዴት እንዲህ አይነት አስነዋሪ ድርጊት ይፈጸማል ብለው ያዘኑበት ጉዳይ ላይ መግለጫ ሰጥታችኋል። አዎ፣ ምንድነው መሰለሽ እጅግ በጣም ጉዳዩን ስናጤነው ነበረና ህዝብ የተቆጣበት፣ ሚዲያዎች በጣም የተቀባበሉበት፣ በሶሻል ሚዲያም ደግሞ በሰፊ ሁኔታ ሲዘገብበት የነበረውና ከኛ ባህል ከኛ ሃይማኖት እንደኛውን ደግሞ ከሁሉ እንዲህ አይነት ነገሮችን ያው በጆሮ እንሰማ ነበርና እንደዚህ አይነት ደግሞ ስፖርቱን የሚያጠፋ ነገር ሲመጣ
ስራ አስፈጻሚው ወይም ደግሞ የማህበሩ አጠቃላይ ያለው መቆጣቱን ካረጋገጥን በኋላ ኃላፊነት ማን ይወስዳል የሚለው ነገር ላይ ደግሞ ስናይ ያው ቀደም እዛ ላይ ዘረዘርናቸው ባለቤቱ ይመለከተናል የሚሉት በሙሉ እኛም እንደ ማህበር አሳትፎን ያ ነገሮችን በምናይበት ጊዜ ደግሞ ይሄ መግለጫ አውጥተን ጉዳዩን ፊት ለፊት ልንጋፈጠው የተዘጋጀ መሆኑን ነው በደንብ አድርገን የገለጽነው። እውነት ነው። ፊት ለፊት እንደውም ዘገያችሁ የሚሉም ወገኖች አሉ። ምክንያቱም ቀላል ነገር አይደለም፣ ትውልድ የሚያጠፋ ነውና ይሄ ነገር መጀመሪያ ውስጡን ያው በሹክሹክታም ይሁን በሌላ ሲነገር ሰንብቶ በኋላ ግን አደባባይ ላይ ይፋ ከሆነ በኋላ ማን ነው ኃላፊነቱን ወስዶ ትክክል ነው አይደለም የሚለው? ይሄ ጉዳይ ዝምታው እስከ መቼ ነው እየተባለ ነበርና እናንተ ኃላፊነት ወስዳችሁ ዛሬ በጉዳዩ ላይ መግለጫ መስጠታችሁ በጣም ትልቅ ነገር ነው። እንደው ከሰጣችሁት መግለጫ ላይ ለሸገር ኢንፎ ሚዲያ ተከታታዮች ፍሬ ነገሩን ሐሳቡን ብታጋራለን። እንግዲህ በጣም ነገሮቹ ያው ግራ ተጋብተን ነበር ሲቪዲ ስፖርት ላይ ሲዘገብ። እኛም ደግሞ በጣም ተቻክለን መግለጫ እንዳንሰጥ፣ ምክንያቱም ፐርሰንት የሚለው ነገር ፐርሰንት ደግሞ ጥናትና ምርምርን ስለሚፈልግ ዋናው ናሽናል ቲሙም ስለተባለ ደግሞ ናሽናል ቲሙም ባለቤት ስላለው አንዱ ያው ምንም ጥያቄ የለውም የኢትዮጵያ እግር ኳስ ፌዴሬሽን ኃላፊነትን የሚወስደው ስፖርት ኮሚሽን፣ በአጠቃላይ የሚመለከተው አካላቶች ደግሞ ፈጣን ምላሽ ከኛ ጋር ሲወያዩ እነዚህ ፍሬ ሀሳቦቹ እንግዲህ የሴቶችና ማህበራዊ ጉዳይ፣ እንደገና ደግሞ የስፖርት ኮሚሽን፣ እንደገና ደግሞ ፖሊስ ኮሚሽን እኛም ደግሞ አሳትፎን ጉዳዩን አሳሳቢነትና ባለቤትስ ማን ይሁን ከሳሽ ማን ይሁን የሚል ነገሮቹ ሲጣራ እኛ ደግሞ እንደ ማህበር እንደ ድርሻ እንደገና ደግሞ እንደ አሰልጣኝም ደግሞ ፊት ለፊት ተጋፍጦ የመጣ በእርግጥ አሰልጣኞች ከማሰልጠን ውጭ ደግሞ እንደ አይነት ተግባራቶችን ልጆቹ እንዲፈጽሙ የሚያደርግ ማንም የለም። ከዚህ በፊትም በተደጋጋሚ ተነጋግረናል። ግን እንደ ማንኛውም እንሰማለን መረጃ ስለሚፈልግ እንደዚህ አይነት ደግሞ መረጃዎችን አልሰማንም እና አንደኛ የፈራናቸው ነገሮች እንደ አጋጣሚ እኔ አሜሪካ ነገር ሄጃለሁ። አሜሪካ ነገር ሲሄድ ከታዘብኳቸው አንዱ ነገሮች ምንድን ነው፣ ሴት ልጅ አንድ ሌላ ሴት ልጅ ይዛ እናትየዋን አስተዋወቀቻት። ከዚህ በኋላ ጓደኛዬ ናት እወቂ። ለምን እንደዛ አለች? እናትየዋ ነው ብትል ህገ መንግስቱ ፈቅዶላቸዋል። ለምንድን ነው ብለን ደግሞ ለመጠየቅኛ ስንገደድ ለምን ተብሎ አይጠየቅም፣ ህግ በወጣበት ለህገ መንግስት መገዛት አለብን ብሎ አሰቡ። ነገር ግን ደግሞ ታሪኮችን ወደኋላ ስናገላብጥ ይጸየፉ ነበር እንዲህ አይነት ነገሮችን፣ ማለትም አውሮፓ ላይም የተለያዩ። አሁን ግን ኖርማል ሆኖ ነው እዛ ያገኙት። እኛ ጋም ደግሞ ኖርማል ነገ መሆን አይቀርም፣ ነገ በእኔም በአንቺም ቤት መምጣቱ እንደማይቀር ይሄ በቀላሉ ወደ ሚዲያ እንደዚህ ገፍቶ መጥቶ ድምጻቸውን ስንሰማቸው የነበሩት ነገሮች ገፍቶ ስለሚመጣ ይሄ ገፍቶ ከመምጣቱ በፊት ከዚህ በፊት እኛ 4-5 መግለጫዎችን አውጥተናል፣ አልተደመጥንም። አሁን ደግሞ ይሄንኑ በተመለከተ ነው። ይሄንኑ በተመለከተ አሰልጣኞች ጋር ባህር ዳር ላይ ተነጋግረናል፣ ከአሰልጣኞች ጋር አዲስ አበባ ላይ ተነጋግረናል፣ አዋዳማ ላይ ተነጋግረናል፣ ሐዋሳ ላይ ተነጋግረናል። ምክንያቱም የጉዳዩ ባለቤቶች ቅርብ ስለሆኑ። ነገር ግን ደግሞ አሁን በሚዲያ እጅ ገብቶ ደግሞ እንደዚህ አፍጥጦ ሲመጣ አሁን ጉልበት ደግሞ አገኘን። ጉልበት ስላገኘን ደግሞ ፊት ለፊት ወጥተን አሰልጣኞቻችንን ማስጠንቀቅ እንዳለብን፣ ሁለተኛ ነገር ደግሞ በይፋ ደግሞ እነዚህ በአንደኛ ደረጃ መረጃ የተያዘባቸው ልጆች ክለብም እንዳያገኙ ቀጥታ በህግም እንዲጠየቁ ተብሎ ስለነበረ እኛ ብቻ ሳንሆን እዛ የነበረው እሱ ደግሞ የበለጠ ጉልበት ሆነን፣ ሌላው ደግሞ በተጨማሪ በእንደዚህ አይነት ነገር ጥቂት መረጃ ያለባቸውና ጉዳዩ ላይ ደግሞ የማገገሚያ ትምህርቶች ወይም ደግሞ የማገገሚያ ማረፊያ ክፍሎች እንዲኖራቸው መንግስትም ራሱ አንዱ ካመነበት፣ ሌላው ደግሞ ሀገራዊ ንቅናቄ ለምሳሌ የቀሩት ክለባቶች ባሉበት አካባቢ ላይ ይሄ አጸያፊ መሆኑን ከሃይማኖትም ከመንግስትም የማይደግፈው ስለሆነ ህብረተሰብ የማይደግፈው ስለሆነ ህብረተሰቡ ደግሞ ቁጣውን በደንብ በተገቢ ሁኔታ ጽዩፍነቱን በደንብ አሳይቶታልና እሱንም ደግሞ በተገቢ ሁኔታ ቀጣይ ስራዎች ሁላችንም ደግሞ ተባብረን መስራት እንዳለብንና እንዲህ አይነት ነገር ሲኖር ደግሞ ሌላው ስለ ንጹሃኖቹ ነው በጣም ብዙ ሰዎች የተጨነቁት። አዎ እኛም ስለ ንጹሃኖቹ እንጨነቃለንና ንጹህ ሆኖ ግን እንዲህ አይነት ነገሮችን ፊት ለፊት አለመጋፈጥ ችግሮች ስላሉ
እሱን ነገሮችንም በደንብ ማየት አለብን ብዬ ተረዳንና መግለጫዎቻችን እንግዲህ ለትውልድ የሚጠቅም እንደገና ደግሞ የኛ ብቻ አካላት ሰሉ የኢትዮጵያ እግር ኳስ ፌዴሬሽንን ቆራጥ አኳኝነት ከፊፋም ከተለያየ ቦታ የሚመጣበትን ጫና ተቋቁሜ ትውልድን አድናለሁ የሚል ነገሮችን ሲያወጣ ፌዴራል ፖሊስን ኢንሳም ሲገባበት እኛ ደግሞ እዛ ጋር የነበረውን ነገር ያለውን ነገርና ከራሳችን ጋር ጥሪ ያቀርበን ለአሰልጣኞቻችንም ለክለቦችም ኃላፊነት እንዲወስዱ ነው ይሄንን መግለጫ ልናወጣ የቻልነው። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለእርሶ ገመናው ዓለሙ ቤቱ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቢስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2ና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ፣ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ። ምኑን እንንገሮ? ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። እውነት ነው። እንግዲህ በዛሬው ዕለት ከሌሎች ባለድርሻ ከሚባሉ ጉዳዩ ከሚመለከታቸውና በኃላፊነት ይሄንን ዳር ያደርሳሉ ከሚባሉ ተቋማት ጋር ነው መግለጫ የሰጣችሁት። በመግለጫው ላይ በማስረጃ የተረጋገጠባቸው የሚል አለ። በማስረጃ የተረጋገጠ እከሌ የሚባሉ አሉ? እንግዲህ እስካሁን ድረስ ያው መረጃዎች የሚወጡት ይሄንን ነገሮች አንደኛ ፖሊስ ነው። ፖሊስ ከሌሎች ቴክኖሎጂ ይዞ መግለጫ ማውጣት የሚችለው እሱ ነውና ኦልሬዲ እጃቸው ላይ ደርሰዋል። ያንን ነገር ደግሞ ለህዝቡ ይፋ ያወጣሉ። ለምሳሌ የሰው መረጃ አለ፣ እንደገና የኦዲዮ አለ፣ የቪዲዮ አለ። እነዚህ ነገሮችን አመዛዝኖ አይቶ እነዚህ ወንጀለኞች ናቸው ብሎ ማውጣት የሚችለው ፖሊስ ስለሆነ ፖሊስ ደግሞ ከኢንሳ ጋር ከተለያየው ጋር ተባብሮ መግለጫ ያወጣል ተብሎ ይጠበቃልና ዞሮ ግን አጠቃላይ የመንግስት አካላት ከፖሊስ ጀምሮ አጠቃላይ ጽዩፍ መሆኑን በደንብ አድርጎ ተረድቶታል። አዎ፣ የቪዲዮ የድምጽም እንዲሁም የሰውን ማስረጃ እጃቸው ላይ ገብቷል ማለት ነው። እያሰባሰቡ ነው። አሁን ኦልሬዲ አንዳንድ ለምሳሌ የሰው ምስክርነቶች በጣም በዝተዋል። እነዚህ የኦዲዮም ደግሞ ምስጢራዊ በሆነ ነገር ደግሞ ኦልሬዲ ተሄዶበታል። እንግዲህ ይሄ ዞሮ ፖሊስ በቅርብ ጊዜ ነገሮችን አይቶ ለይቶ ያወጣዋል። አሁን ለዛም ደግሞ እንዲመች ክለቦች ባሉባቸው ቦታዎች ላይ ኦልሬዲ ኢንፎርሜሽን ስጡ ብሎ ኢትዮጵያ እግር ኳስ ፌዴሬሽን ኃላፊነት ወስዶ ሰጥተናል። ያ የሰጠነው ኢንፎርሜሽን ደግሞ ፖሊስ በፈለገ ጊዜ መጥቶ ከማንም ክለብ ከማንም ተጫዋች መረጃ እንደሚወስድ ሁላችንም ተግባብተን ቃላችን ሰጥተን ሄደናል። ምክንያቱም ይሄ ቀላል አይደለም። በዚህም አጋጣሚ አጭበርባሪዎችም ሌቦችም እንደገና ደግሞ ንጹዎችንም ተጫዋቾች መረጃ አለኝ እያሉ ገንዘብ አስገቡ የሚሉትም ደግሞ በዚህ አጋጣሚ እንግዲህ ስርዓት አልበኝነትም ተስፋፍቷልና እግረ መንገዱን ያው ለግርግር ለሌው ይመቻል እንደሚባለው እሱንም ፖሊስ በደንብ አድርጎ ነገሮችን እንደሚያይበትና ለህግ ቀርቦ ንጹህ እግር ኳስ እንደገና ንጹህ ተጫዋች ንጹህ ክለብ የሚል አስተሳሰብን ነው ይዘን እየተራመድን ያለነው። እንግዲህ ይሄ ነገር በአጠቃላይ የሴት እግር ኳስ ተጫዋቾች ተብሎ ሲጠቀስ ከኑግ ጋር የተገኘ ሰሊጥ እንደሚባለው ሁሉንም የትኛው ንጹህ ነው ወይም የትኛዋ ንጹህ ነች፣ የትኛዋ በዚህ ጽዩፍ በሆነ ወይም ነውር በሆነው ነገር ተሳትፋለች የሚለው ሳይለይ በደፈናው ነውና የተገለጸው። የሌሎቹ ስነ ልቦና እንዴት ነው? የአጠቃላይ ቡድኑ አካባቢ ያለው ስሜት የማየት እድሉ ነበረ? እኔ እንግዲህ በሴቶች እግር ኳስ ላይ ረጅም ዓመት ከወሰዱት ብሔራዊ ቡድንም ክለብም ሁሉም ባልነበረበት ጊዜ ተጋፍጬ እግዚአብሔርም ቀንቶኝ ዛሬ ላይ የትልቅ ክለብ አሰልጣኝ ነኝ። ይሄ እጅግ በጣም እጅግ ያስደስተኛልም ያኮራኛል።
ምንድነው መታሰብ ያለበት ብዬ የማስበው ታችኛው ዲቪዥን ወደ 13 ክለብ አለ፣ እዚህኛው ደግሞ ወደ 14 አጠቃላይ ወደ 27 በትንሹ 25 ይያዛሉ። 25ን በ27 ስትመጪው የሚሰጥሽ የራሱ ቁጥር አለው። በዚህ ደግሞ እነዚህ ተጫዋቾች ከዚህ ገንዘብ አግኝቶ በስራቸው እናት አባቶቻቸውን ትዳር ይዞ ልጆቹን ላይ ያላቸው አሉ። እንግዲህ እኔ ዞሮ በደንብ እዚህ አካባቢ ላይ ሁሉም ናቸው አይደሉም። በጣም ንጹዎች፣ በጣም ጨዋዎች፣ በጣም ስነ ስርዓት ያለው ልጆች ያላቸው ትዳር ያላቸው ልጆች አሉ። አሁን ደግሞ በተደረገው አሁን በቅርብ ጊዜ በተለይ እኔ በማሰለጥንባቸው ልጆች ላይ ህብረተሰቡም መጸየፍ ብቻ ሳይሆን ህብረተሰቡም ልጆቹ ላይ የተወሰነ ጫናዎች ተፈጥሯል እና ቡና መጠጣት አልቻሉም። እንደገና ደግሞ እንደ በፊቱ በኮንፊደንስ መሄድ አልቻሉም። ድንጋይ ይወረወርባቸዋል፣ ይሰደባሉ። በጣም ከፍተኛ ስነ ልቦናዊ ጫና ነው እና እንደዚህ አይነት ፍርጃዎች ደግሞ ለሴቶች እግር ኳስም ለሴትም አይጠቅምም። ወንጀለኛው ይያዝ፣ ህጉን የጣሰ ህገ መንግስትን የጣሰ ሰው ይቀጣ። እነዚህ ግን ወጣቶችና ታዳጊዎች በተለይ ንጹህ የሆኑትን ባንፈርጅና በኋላ ፖሊስ አውጥቶ ለህብረተሰቡ የሚሰጠውን ነገር ቢታይ የተሻለ ብዬ አስባለሁና ባለሞተኞችንም የመስደብ የመፈረጅ እንደገና ደግሞ ነፃ ሆነ ደግሞ ስለሞያ እንኳን ፖስት ስታረግ እሱ የመስደብና የመፈረጅ አይነት ነገሮች ይታያሉና ይሄም ተቀባይነት የለውም። ወንጀለኛ እንደ ወንጀለኛ መጠየቅ አለበት እንጂ እንደዛ ኃላፊነት ወስዶ ስራቸውን በአግባቡ የሚሰሩ ስፖርተኞችን ስፖርቱ ላይ ደግሞ ሌላ ጥላሸትን መፍጠር ስለሆነ ጥንቃቄ ቢደረግበት ብዬ አስባለሁ። መልካም ነው። እንግዲህ ከዚህ ቀደምም 3-4 ጊዜ እንዲህ በባህር ዳር በአዳማ በተለያዩ ቦታዎች ላይ መግለጫ እንደሰጣችሁ ጉዳዩ ትኩረት እንዲደረግበት ጥረት እንዳደረጋችሁ ገልጸህልናል። አሁን እንግዲህ በሚዲያ መውጣቱ የበለጠ ጉልበት እንደሰጣችሁም ቀደም ሲል ስትነግረን ነበር። እንደው ይሄንን ነገር አንተ ጆሮ የደረሰው መቼ ነበር ወይም ስጋቱ የነበረ? በኢንፎርሜሽን ደረጃ ስለ እውነት ከሆነ እኔ እንግዲህ ረጅም ጊዜ ቆይቻለሁ ይባላል። ተጸይፈን ነው የተውነውና ምርመራ አላካሄድንባቸውም መረጃም ስለሌለ እንግዲህ ሴቶች እግር ኳስ ከጀመረ እውቅና ካገኘ በተለይ ከ1994 ጀምሮ 95 ጀምሮ በወሬ ደረጃ አልፎ ይባላል። አሁን ግን እየተጠናከረ መጥቶ በሴቶች እግር ኳስ ብቻ አይደለም። በነገራችን ላይ ያው ሴቶች እግር ኳስ የሚዲያ ሽፋን ስላለው ታዋቂነትም ስላላቸው ሀገራቸውንም ስለሚያገለግሉ በዛ ምክንያት ይሄ ነገሮች ወጡ እንጂ በሌሎችም የምናይባቸው ቦታዎች አሉ። እነዚህ ግን አሁን አፍጥጦ ነው የመጣውና የቆየ እንደገና ደግሞ በጣም ተባብሶ የመጣ ነውና በጆሮ ነበር የምንሰማ የነበረው። አሁን ደግሞ እንግዲህ በዳዴ ሄዶ እግር አውጥቶ እጅ አውጥቶ መራመድ የጀመረበት ነገር ነው ብዬ ነው የማስበው። በጣም እንግዲህ በጣም ነው የሚያሳፍረው። ህብረተሰቡም በጣም ነውር መሆኑን አውግዟል። በተለያየ መልኩ ቅሬታውን ተቃውሞውን ይሄ በፍጹም ሊደረግ አይገባም፣ የኛ ልጆች እንዲህ አይነት ባህልም ወግም ስርዓትም የላቸውም፣ ፈሪሃ እግዚአብሔር በውስጣቸው ያለ ነው ብሎ እየተሟገተ ነው። በዚህ ድርጊት ውስጥ የተሳተፉም እንግዲህ በፖሊስ ወይም ደግሞ እንደተባለው ሌሎች ባለድርሻ አካላት ይፋ ሲያደርጓቸው ንጹሃኑ ይለያሉ ብዬ አምናለሁ። እንደው በአጠቃላይ በዚህ ሰዓት ምን ማስተላለፍ ትፈልጋለህ? እንግዲህ ህብረተሰቡ ቁጣውን አሳይቷል። ምንም ጥፋት የለበትም። ባህሉን፣ ወጉን፣ ሃይማኖቱን በተገቢ ሁኔታ አሳይቷል። ከሌላ ዓለም ላይ ጥሩ ነገሮችን መኮረጅ ይቻላል፣ ኮፒ ፔስት ማድረግም ይቻላል። እንዲህ አይነት ባህልንና እንደገና ደግሞ ሃይማኖትን የሚያቆሽሽ ከኛ ጋር የማይሄዱትን ነገሮችን ባናረግ በተለያየ አይነት ነገሮችን መጸየፉን ልክ እንዳሁኑ ህብረተሰቡን እንዳሳየ በተለያየ ደግሞ ትምህርት ተቋምም በተለያየ አይነት እንዲህ አይነት ድርጊቶች ያለውን በደንብ ማስተማር ቢቻል። ምክንያቱም ያው ኢትዮጵያ ይታወቃል ሰው ተከባብሮ ተዋዶ በሃይማኖቱም በሁሉም የሚኖርባት ሀገር እንደመሆኗ መጠን የሌሎቹን ደግሞ ቀስ በቀስ እያለማመዱን ስለሆነ ኢትዮጵያ ደግሞ እንደዚህ አይነት ነገር የሌለባት ስለሆነ ሁላችንም በየህፃናቶችም ወጣቶችንም እንዲሁም ራሷን በሚዲያ በከፍተኛ ሁኔታ እየተስፋፋ ሰምቶት የማያውቀው ሰው ራሱ ሰምቶ ይህንን ድርጊት እንዲያዋግዝ በበለጠ እንዲያዋግዝና በጭሩ መቀጨት እንደሚቻል ለበለዛ ንጹህ እግር ኳስ እንደገና ንጹህ ክለብም ንጹህ ተጫዋችንም አናገኝም እና በእኛ በባለሙያተኞቹ ይህንን ነገር ለማራመድ ዝግጁ ነን።
በጣም ነው ማመሰግነው አሰልጣኝ ብርሃኑ፣ እግዚአብሔር ያክብርልን። እንግዲህ በሰፊው በአካል ስቱዲዮ ደግሞ ጊዜ ካለ ተገናኝተን ጥሩ ቆይታ እናደርጋለን። እኔም አመሰግናለሁ በዚህ በወቅታዊ ጉዳይ ላይ ሀሳቤን ለህብረተሰብ እንድሰጥ ስለፈቀድሽኝ እግዚአብሔር ያክብርልኝ። አመሰግናለሁኝ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።